የሳሚናት ክብሮትን ቢጠብቁስ ክብሮትን ቆይ ልጁን እስከ ስንት አመት ነው ፖፖ ላይ ማስቀመጥ የፈለጉት እንዴ? ይሄ ልጅ አሁን በትንሹ እውነት 40 አመት አይሆንም የሳሚናት እንዴ? ክብሮትን ቢጠብቁና ልጁን እንደ ልጅነቱን ቢትለቁት እንዴ? ሲጀመር ሳሚናት እውነቴን ነው እኔ ክብሮትን ቢጠብቁ ደስ ይለኛል። ቆይ እስከ መቼ ነው የዳይፐር ማስታወቂያ የሚሰሩት በዚህ ልጅ አሳብ? ሲጀመር ሴራ አለባችሁ እናንተ ከዳይፐር ጋር የሳሚናት እውነቴን ነው የሆነ ቅርጅትማ አለባችሁ የሆነ ተልኮማ አለባችሁ ከዳይፐር ጋር እንዴ? ልጁ አድጓል አሁን 30 40 አመት ይሆናል። ግን የሳሚናት እውነቴን ነው እኔም ቢመርጡኝ ማለት ነው ብዙ ሞያ አለኝ። ከወንዝ ውሃ መቅዳት እችላለሁ፣ ከቦታ መጠፍጠፍ እችላለሁ፣ ቤት መለቅለቅ እችላለሁ። እውነቴን ነው የምሉት ቀላል እንዳልመስሎት እኔ ማለት ነው እንደ አሜሪካ ተወዳዳሪ አልባ ብዙ አይነት እንቅስቃሴዎችን እችላለሁ ደሞና ይሄን ቪዲዮ ሳሚ እናት ጋር አድርሱልኝ። የሳሚ እናት ጋር አድርሱልኝ። ረሳሚን ልቀቁልን እንደ ጎብኝተን እኮ ሞትን እኮ እንደ ልጁ መቼ ነው ከዳይፐር መቼ ነው ከፖፖ የሚነሳ የሳሚ እናት ቀኑን ብቻ ንገሩኝ። እኔ እንደ ልቤ እርፍ እንደ ለዛ ቀን እንድጠብቅ እንደ መቼ ነው ከፖፖ የሚነሳ? የሀብታም ስፖርት አሰራር ተጀመረ በኮዬ ምድር ማለት ነው። ይሄኛው ለአንጎል ለጥፍርና ለሽፋሽፍት የሚሆነው በዚህ ላይ ደግሞ እውነቴን ነው ኮዬ ስትኖሩ ጥቅሙ መሬት በቃ እንደፈለስ መሬቱ ሰፊ ነው፣ መንገዱ ሰፊ ነው። በቃ እንደፈለጋችሁ ነው የምትሆኑት ነው። በጣም ማይ ስዊት ነው። ለሊት ተነስተን ስፖርታችን እንሰራለን። ስፖርት የምንሰራበት ጥቅም አንደኛ አሜሪካ ራሳችን ማግኘት እንችላለን። በቃ እዚህ ያላችሁ አሜሪካ ትራምፕ ጎን ለጎን እየሮጣችሁ እንደሰራችሁ ነው የሚሰማችሁ። ሁለተኛ ደግሞ የሀብት ማማ ላይ ቁጭ ነው የምትሉት። አሁን እኛ ወደፊት ኮዬን በወርቅ መስራት ዝግጅት ላይ ነው ያለነውና ይሄ የብብት ነው። ይሄኛው ደግሞ የመቀመጫ ነው። ቀስ ብዬ ነው የምነግራችሁ። የመቀመጫ በጣም ውድ ስፖርት ነው በነገራችን። ሁሉም ሰው ለመቀመጫ ነው የሚፈልገው ሲሰራ ሁሉም ለመቀመጫ ነውና እቺ ነው ለመቀመጫ ነው። እቺኛው ደግሞ ደህነትን አራሩጣ የምታወጣው ነች። ስለዚህ እኛም ደግሞ ለዛ ብለን ይሄን የሀብታም ስፖርት ምጥንቅጥን ያለችው እንደ ክኖር የሆነችውን ስፖርታችን ሰራን ማለት ነው። ይሄኛው ደግሞ እንቅስቃሴ ሁላ ዳንስ ነው። የመጨረሻ ማራገፊያ ነው። ይሄ ዱካክን የምናራግፍበት ነው። የሀብታም ስፖርት አሰራር ይሄን ይመስላል። ካልተመቻችሁ ላይ ካልተመቻችሁ ፎሎ። ለዚህ መቀመጫ ብዬ እኮ ነው ዋጋ ከፈልኩት፣ ግን ጠቀመኝ። ኮዬ ጠቀመኝ። በቃ ለምን ለጂም ቤት መክፈል የለ ይሄን ተራራ መቅደድ ነው። ይሄ ቀጥ አለ አመዳም የሆነ መንገድ ማለት ነው መንካት ነው ብቻ። ከፈለጋችሁ የእንጥላችሁን ስፖርት ብትሰሩ፣ የጎሮሮ ስፖርት ብትሰሩ፣ የችግር ስፖርት ብትሰሩ፣ የሚቀኛ ስፖርት በቃ የለም በቃ ትችላላችሁ። እንዴ ከፈለጋችሁ እየተንከባለላችሁ ለምን አትሄዱ? ምንድነው የሚገድባችሁ? የመሬት ጥበት የለ መኪና መጥቶ ይገጨኛል በዚህ ላይ ማለት ነው። በቃ ንፋሱ ልነግራችሁ አልችልም። ንፋሱ በዚህ ላይ አየሩ ቪታሚን ኤ ኤፍ ጂ ጂ ኬ ኤል ኤም ጂ ጂ ያለው ነውና በቃ ይሄን ጧት ተነስቼ እቺን ተራራና ቁልቁለቱን እነኳለሁ አልኩት። በቃ ለየት ያለ ነው። መቀመጫ ኦሬዲ አሁን ለውጥ ላይ ነው ያለችው። እውነቴን ነው የምላችሁ በጣም ደስ ኮዬ ከገባ በኋላ ብዙ ነገር ለውጥ ላይ ነው ያለው። እውነቴን ነው የምላችሁ አንጎሌ መስራት ጀመረ፣ እግሬ መስራት ጀመረ፣ መቀመጫዬ እየተስተካከለ መጣ። በቃ ደስ አለኝ። እውነቴን ሞዴልስ ወደፊት እንደ ኮዬ ተወዳዳሪ አልባ የሆነች ሴት እንደምሆን አቃ እንደ አላም ነው። ግን ኮዬ ውስጥ በቃ ውብ ቆንጆ የምትባለው እኔ ነኝ። በነገራችን እንደ ስፖርት ማጋኛ የሆነ ስፖርት እኮ ነው ጣኔ የሆነ ስፖርት እኮ ነው የሚሰራ እንዴ እንትለም አርግ እስኪ ተፋኮ ነው የሚሰራ እንዴ ቀላል እንዳይመስላችሁ። እንደዚህ ራሴን እስኪ ጠፋብኝ ጣቴ እስኪ ጠፋብኝ ነው የሚሰራው። ሲጀመር በጉን አንተ ብቻህን ልታርስ ስትል ፊት ለፊት ተያዝክ። ፊት ለፊት እንዴ ጎበር አናርድም ተባብለን ከተነጋገርን በኋላ ማንን ሸውዶ ያርዳል? ፊት ለፊት እንዴ በካሜራ እይታ ውስጥ ነው። ያው ባለ አናርድም ሲጀመሩልን እግዚአብሔር ይፍር ለዓለም አድርሱልኝ። እንዴ አናርድም አላስቀናሽም ተባብለን ከገባን በኋላ አንተ በዚህ በጀርባ እዩት ስራው ጊፍት ዘይር ነው ላግ ጊፍት ቢሆን እኩል ነው እንጂ ለኛ መስጠት የለም። ሙሉ በሬ ማን አረደ? ትራምፕ አላረገም ያልተደረገውን እንዴ አንድ በሬ እኮ ለ100 ህዝብ ሲጀምርማ ማን ስጦታ አግቢ ቤት አለማኞኛ ጋር ነው እንዴ እግሩ ሲጀምር እኔ አልገባም። ምኑን ገባው እግዚአብሔር እንዴ ቦስ አረ በጋብራ እግዚአብሔርን ቦስ እኔ ግን ያስኩ ድንገት እኮ ነው ሾፍኩ እንዴ አናርድም አልተባባልንም እንዴ ቦስ እንዴ
አንተ ቆይ ደሞዝን ለካ እዚህ ቆርጠ እዚህ በልተኸኝ ነው ቦስ አታስል ቦስ እግዚአብሔር ወንጀል ነው አረቢ ጀመር የኮየ ህፃናቶች ችግር አለብሽ ምንድነው መሰለህ ከዚህ ስለ ምንድነው መሰለህ ትምህርት ቤት እዚህ ወይ እኔ ኮየ እንዴት ነው የምንኖረው ምንድነው ስራችሁ ናውጣ ሲጀመር በካሜራ መልክ ካላስኩሽ ሁልሽ ምንን ስልጭት ናውጣ ይሄ መስራችሁ እኔ ቆየ ኮየ ለእናንተ ስል ቤት ልቀይር ቆይ በተለይ ለአንተ ስል ቤት ልቀይር በረንዳ አጠረ በረንዳ እኔ ያሳጠርኩት እኮ ራሴ አጭር ራሴ ድንክ ስለሆንኩት እናንተ ምን ቤት ልሻችስ እኔ ሰው ይወጣም ሰው ያዙልኝ እኔ ሲጀመር የኮየ ስልችት ብሎኛል እናቴን ነው የምላችሁ እንዴ አሁን ምሳቃውን አምጣ እንብላ ናውጣ ሙጀላ ና ምሳቃውን አምጣ ሲጀመር እኔ አውቄ ነው እየቀረስኳችሁ መስሏችሁ ነው አይደለ እንደዚህ ይሄ አንዱ ይሄ ነው ያስቸግሮኛል ሲጀመር ምሳዬን እየበላብኝ ናውጣ ስለ ነገሩ ላይ ይውልኝ እኔ ሲጀመር እኔ አልወለድኩ እኔ ጥርሱ ነው አገጩ ነው በቃ የኮየ ልጅ የምታውቁት በቃ ጥርስ ከሌለ ኮየ ልጅ ነው አቋቋማን ያው ተስተው ስለ ነገራችን ላይ ይውልኝ እዛ ስለ ጎደ ግንባሯ ይታያል ከሳቸዋለሁ እኔ ሲጀመር ነው ችግር የምናራግፍበት ስፖርት ነው። ይሄ የኮየ ሰዎች ስፖርት ከሰራን በኋላ ከስፖርት መልስ የምናደርገው እንቅስቃሴ ችግር ብትሉት ይሁን ቅንቅን የሆነ ስሜት አለ የሚሰማችሁ በቃ ቀንቀን ዱካ ከትሉት ተስፋ ማጣት የሆነ ቅንቅን የሆነ ስሜት አለ እሱን ነገር የምናራግፍበት እንቅስቃሴ ነው። ይሄ ለኮየ ሰው ብቻ የተፈቀደ ነው። የኮየ ሰዎች ለየት ነው የምንለው በዚህ ላይ በወዝ ራሱ ለየት አንሰው የኮየ ሌላኛው ደግሞ አመዳም ነች ኮየ በቃ እውነት ለምን አዋራ ማለት ወፍጮ ቤት የምንሰራ ነው የምንመስለው ሁላችንም ጧት ስንወጣ ውል ብለን ሌላ ታሪክ ውስጥ ገብተን ነው የምንወጣ ማታ ስንመጣ ሁሉም ወፍጮ ቤት የሆነ ከበደ ነው ተስፋ ወፍጮ ቤት ነው የምንመስለው በቃ በአዋራም እንታወቃለን ፀሐይም እንደዛው ነው። ከዛ ደግሞ ጧት እቺን ስፖርት ላጥላጥ አድርገን በቃ ቪታሚን ኤ ፊጂጂ ኬክ ሁሉም ነው እኛ ጋር አለውና የኮየ ህዝብ በቃ እንደዚህ ነን በቃ እንዲህ ነው የሚያደርገው ውላችን እንዲህ ነው ውላችን ከስፖርት ከአመድ ከአዋራ እና ከነፋስ ጋር እንዲቅድንጅድ ተቀናይተን ነው የምንሰራ ተናበን ነው በቃና ይሄን ይመስላል ችግር ስፖርት ሲጀመር እግዚአብሔርን ችግር አለበት ቦስ እንዴ እኔ ባለፈው እንደዛ ቁም ሳጥኑን ጀርባ ላይ ጥሎ ላከልኝ ወንድሜ እሺ አልኩት እግዚአብሔርን ንፋስ ነው አለ በሸራ ጠምጥሞ ከነሸራ ኮየ ምድር ላይ ማሳለ አውላ በለበ ወንድሜ እግዚአብሔርን እሺ አልኩት ዛሬ ደግሞ ጣቱን በመስመር ወቅቱ ይለክልኝ እግዚአብሔርን ዲሙ እኔ ከደመደንቀጥ የተነሳ ወይ አጥሚት አይባል ወይ ገንፎ አይባል መድኃኒዓለም ሲጀመር እኔ ልክ አይደለም ሰውዬ እንዴ ቋንተ ምንድነው እግዚአብሔር ይወስቲ ነው ከጭንቀት የተነሳ እኔ ወንድሜ እግዚአብሔር ወንድሜ እኮ ሰርቶ እንዲመጣ እንጂ ሰባብሮ እንድልክልኝ አይደለም መድኃኒዓለም እንዴ አሁንስ አባዛ አንተ በቃ ትሂድ ለምንድነው ጣቱን የሰጠለት ሲጀመር ይሄሱ እግዚአብሔር ይሁን ደግሞ እንትን ይላል ሲጀመር እነሱ ይጮኩ ችግር አለበት መድኃኒዓለም ይሄ እኔ ሲጀመር ምንድነው እግባኝ ነው ምንድነው ህግ የለም እንዴ ንፋስስ ቢሆን ወንድ ስንት ሰራተኛ አለ ጠብቆ ወንድሜ ወገብ ላይ ጥላል እሺ ያልኩት እግዚአብሔርን ባለፈው እንዴ ሶፋ እንዴት ነው ተነስቶ የሰው ወገብ የሚመታ ወንደኛ ከአባታና አንስቶ ሰብሮ ያከና ሁላችንም ይቀልበና እንድለ እንዴ ለሱ ብዬ መሰለኝ ሶፋ ገዝቼ መተን የሚበላ አሁን ይሄ ወይ ገንፎ ደነገጥ ትጀመር ገብረ ደግሞ ከማን ምንድነው አሁን ይሄ ወይ አጥሚት አይባል ቦስ ማስታመም ራሱ አልቻልን የሀብት መጠናችን ወንድሜን እንዳስታመም